አንድ ጊዜ ይህን ሰው ተመልከቱት። ፊቱ ላይ እጅግ በጣም ብዙ ጠባሳዎች አሉት። ከግማሽ በላይ ጣቶቹ በእሳት ነደው አልቀዋል። ጆሮቹና አፍንጫው የእሳት እራት ሆነዋል። ይህ አደጋ ከተፈጠረ በኋላ ለ48 ሰዓታት ያክል በኮማ ውስጥ ቆይቷል። 35% የሚያክለው የቆዳው ክፍሎች ነደዋል። በዚህ ምክንያት ውጪ ላይ ወይም ደግሞ ሙቀት ላይ ለጥቂት ደቂቃዎች እንኳን መቆም አይችልም። ምክንያቱም ደግሞ ሙቀት መቆጣጠር የሚችለው የቆዳው ክፍል ነዷል። ነገር ግን አንዳንድ እሳቶች በህይወታችን ውስጥ ለማጥፋት ሳይሆን ለማብሰል ይመጣሉ። ይህ ታሪክ ስለ ጦርነት አስከፊነት ሳይሆን ስለ እግዚአብሔር አምላክ ታማኝነት በግልጽና በሰፊ ሁኔታ የምንማርበት ነው። የዚህ ሰው ታሪክ ልብ ውስጥ የሚቀር ሆኖ ሳለ ከብዙዎቻችን ጋር የሚያመሳስል ነገር አለው። ቪዲዮውን እስከ መጨረሻ ድረስ ተከታተሉት። እናመሰግናለን። Memories of the blast don't wake you up at night, but memories of your የፕሮግራሙ መሪ እንዲህ ስትል ንግግሯን ጀመረች። የፍንዳታው ድምጾች ሌሊት ላይ አይቀሰቅሱም። ነገር ግን ኮማ ውስጥ እያለ በዛች በሆስፒታል ውስጥ ሆነ የነበረው ነገር ሁል ጊዜ ያነቃሃል። እስኪ ንገረን፣ በሆስፒታል ውስጥ ምንድነው የተፈጠረው? ደግሞስ ኮማ ውስጥ ሆነ ምን አየ? አለችው። ሺሎም መመለስ ጀመረ። አዎ ለ48 ቀናት ያክል በኮማ ውስጥ ቆይቻለሁ። በጊዜው እጅግ በጣም ብዙ መድኃኒቶች ይሰጡኝ ነበር። አዎ በጊዜው ነገሮች ብልሽታቸው የወጣበት ወቅት ነበር። አንድ የማምነው ነገር አለ። ሞት ማለት ስፍራ ነው። አንድ ሰው ከሞተ በኋላ ቦታ ወይም ደግሞ ስፍራ እየቀየረ ነው ማለት ነው። እንግዲህ ለ48 ቀናት ያክል ምንም ሳልንቀሳቀስ በቃ በሕክምና እርዳታ ብቻ ባለሁበት ነበርኩ። የሚገርመው ከዛ በኋላ ለማገገም እንኳን 2-3 ዓመታት ያክል ፈጅቶብኛል። ከዛ በኋላ በእርግጥ ስራዬ አንድና አንድ ብቻ ሆነ፣ እርሱም ሰዎችን እየዞሩ ማጽናናት። በእርግጥ ወደ ውጪ ስወጣ እንደዚህ እንደምታዩኝ ብቻ አይደለም፣ አንድ በማግኔት የሚሰራ ጆሮ እገጥማለሁ። ያንም በመቅጠሜ ምክንያት ብዙ ሰዎች እንዲቀርቡኝ ምክንያት ይሆንልኛል። አለበዚያ ግን ብዙ ሰዎች ይፈሩኛል። ለምሳሌ ብዙ ጊዜ ትምህርት ቤቶች ላይ የሄድኩኝ ከልጆች ጋር ማውራትን እወዳለሁ። ብዙ ትምህርት ቤቶችም ይህንን ፍላጎቴን ስለሚያውቁ ትምህርት ቤቶች ወደ ትምህርት ቤታቸው እንድሄድና ከልጆች ጋር እንድወያይ ይጋብዙኛል። ታዲያ በዛ ወቅት ያንን በማግኔት የሚገጠመውን ጆሮዬን አድርጌ ወደ እነሱ እሄዳለሁ። በእርግጥ መልኬን ሲያዩ እጅግ በጣም ስለሚደነግጡ ምን እንደሆንኩኝ ለማወቅ እጅግ በጣም ትልቅ ጉጉት በውስጣቸው ያድራል። ከዛ በኋላ እኔም ሆን ብዬ ብዙ ስለራሴ ሳላወራ ያንን በማግኔት የሚጣበቀውን ጆሮዬን አወልቀዋለሁ። ከዛ በኋላ ልጆቹ የበለጠ ምን አይነት ታሪክ ከጀርባዬ እንዳለና ምን እንደሆንኩኝ ለማወቅ ጉጉት ያድርባቸዋል። እኔም ከነሱ ጋር በማወራበት ሰዓት እጅግ በጣም ደስተኛ ነኝ። ስለ ራሴም በደንብ አድርጌ ለመናገር እሞክራለሁ። በተለይም ደግሞ ስለ እምነቴ መናገር እፈልጋለሁ። በእርግጥ ብዙ ትምህርት ቤቶች ስለ እምነት እንዳወራ አይፈቅዱልኝም። ነገር ግን የኔ ጥሪን ብዬ የማስበው ደግሞም ለሰዎች የበለጠ ጥቅም ይሰጣቸዋል ብዬ የማስበው ስለ ኢየሱስ ክርስቶስ መናገርን ነው። ምንም ይሁን ምን ከመልእክቴ ጋር አንድ ነገር ይዤ የምሄደው እግዚአብሔርን ነው። ሰዎች በእግዚአብሔር ላይ ያላቸው እምነት እንዲጨምር እፈልጋለሁ። ስለዚህ የትኛውን ቦታ ብጋበዝ ስለ እምነቴ ስለ ኢየሱስ ክርስቶስ መናገሬ አይቀርም። ምክንያቱም ከሁሉም ነገር በኋላ ከምስክርነቴ በኋላ ያዳነኝ የታደገኝ ድጋሚ ነፍስ የዘራብኝ ራሱ እግዚአብሔር ነው። ታዲያ ስለሱ አለመናገር ጥፋት አይሆንብኝም? አሁን እዚህ ያለሁት እናንተ የምትመለከቱኝ በዚህ ስፍራ እንደሆን የፈቀደልኝ ራሱ እግዚአብሔር አምላክ ነው። ያለሱ እኔ ምንም ነኝ። ምናልባትም በእናንተ ፊት ባልቆምኩ ነበር። ታውቃላችሁ፣ አሁን በፊቴ ላይ የምትመለከቱት ጠባሳዎች ለኔ በረከቶቼ ናቸው። በእርግጥ አሁን እንደዚህ ይላችኋለሁ እንጂ በፊት ላይ ወይም ደግሞ የጠባሳ በኖረበት በጥቂት ዓመታቶቹ ውስጥ እንደዛ አላስበውም ነበር። አሁን ግን ሳው ይሄ
ጠባሳዎቼ በሙሉ በረከቶች ናቸው። ጥያቄዋን ቀጠለች። በእርግጥ በጻፍከው መጽሐፍ ላይ ብዙ ተወዳጅነትን አግኝታል። ነገር ግን ብዙ ሰዎች ጥያቄ አላቸው። በተለይም ደግሞ በሲኦል ውስጥ የነበረኝ ቆይታ በሚለው ጽሑፍ። እስኪ ስለዚህ ጽሑፍ ጥቂት አብራራልኝ ብላ ጠየቀችው። ሺሎ ምላሹን ሰጠ። ያው እንግዲህ ታሪኩን ቀደም ብዬ ልንገርሽ። በመጀመሪያ ጦርነት ውስጥ ከመግባቴ በፊት ክርስቲያን ነበርኩ። በመከላከያ ሰራዊት ውስጥ ስቀላቀል ክርስቲያን ነበርኩ። ከዚህ በኋላ በፍንዳታ ምክንያት ቅድም እንደተነገርሽው ኮማ ውስጥ ገባው። ለ48 ቀናት ያክል ኮማ ውስጥ። ታዲያ እነዚህ 48 ቀናት ለኔ እጅግ በጣም ከባዱን የህይወቴን ጊዜ ያሳለፍኩባት ሰዓታቶች ናቸው። ድቅድቅ ጨለማ፣ አስፈሪ ሁኔታ የነበረበት ጊዜ። አውቃለሁ በህይወቴ መቼም ቢሆን የማረሳቸው ሰዓታቶች ናቸው። የሚገርምሽ ነገር ይህ ክስተት ለኔ ለመልካም እንደሆነ አምናለሁ። ምክንያቱም ከዛ ጊዜ በኋላ ያንን ቦታ ማየት ስለማልፈልግ ብቻ ወደ ኢየሱስ ክርስቶስ እንድጠጋ ሰበብና ምክንያት ሆኖኛል። ጠያቂዋም ቀጠለች። እሺ ምናልባትም በመጽሐፍ ላይ እንደጠቀስከው ከሆነ በህይወት እጅግ በጣም ያዘንክበት ጊዜ ነበር። እርሱም አብረው የነበሩት 3 ወጣቶች እንደሞቱ መረጃው ሲደርስ ነው። እነዚህ ወጣቶች በእድሜያቸው 19 ዓመት፣ 20 ዓመት እና 25 ዓመታቸው ናቸው። እነዚህ የቅርብ ጓደኞቼ እንደምትላቸውም ገልጸሃል። በእርግጥ እጅግ በጣም ወጣት ናቸው። ለመሞት እንኳን ወጣት ነበሩ። መጽሐፍም ላይ ስትጽፍ እነዚህ ልጆች መሞታቸውን ስትሰማ እጅግ በጣም አለቀስክ። ለእግዚአብሔርም ከዚህ ዓለም ውጪ የሆነ መጽናናትን እንደምትፈልግ ለመንክ። እስኪ ልጠይቀ፣ ይህ የሆነው ኢየሱስ ክርስቶስን የበለጠ ማወቅ ስትጀምርና ቅርበት ሲኖርህ ነው ወይስ ከዛ በፊት? ሺሎም ቀጠለ። አዎ በእርግጥ ያን ጊዜ አረሰውም ልረሳውም አልችልም። በህይወቴ ካለፍኳቸው እጅግ በጣም ከባድ የሆኑ ጊዜያት ውስጥ ነበር። እነዛ 3 ወታደሮች መሞታቸውን ስሰማ ጥልቅ ሐዘን ውስጥ ገባው። ለ3 ቀናት ያክል ሳላቋርጥ ከልቤ አለቅስ ነበር። እውነቱን ለመናገር ያለቀስኩት እንባዬ እስኪደርቅ ድረስ ነው። ይመስለኛል ይህንን ስናገር ከብዙ ሰዎች ጋር የምግባባ ይመስለኛል። ምክንያቱም የቅርብ የምትሉትም በተለይ ደግሞ ወጣት የሆነን ሰው ማጣት እጅግ በጣም ጥልቅ የሆነ ህመምና ሐዘን አለው። እናም በቃ ያንን ሐዘን ማቋረጥ አልቻልኩም ነበር። ከልቤ አልወጣልህ አለኝ። ከዛ በተጨማሪ ደግሞ አስቡት ከፍንዳታው የተረፍኩበት ጊዜ ስለነበረ በቃ በስጋዬ እንኳን ትልቅ ህመም ነበር። በስጋ ህመም፣ በመንፈስ ህመም፣ በሁሉም ነገር ተደራረበብኝ። በቃ የነበርኩበት አልጋ ላይ ከማልቀስ ውጪ የማደርገው ምንም ነገር የለም። ከማልቀስ ብዛት ደረቴን ሁላ ያመኝ ነበር። ምክንያቱም በቃ ያለ ማቋረጥ ነበር የማለቅሰው። ስለዚህ ባለቀስኩ ቁጥር በቃ ደረቴን ያመኛል። የሆነ ሰዓት ላይ ሐዘኔን እንኳን ማውጣት ከበደኝ። በዛ ላይ ቶሎ ደክም ነበር። ምክንያቱም በፍንዳታው የተጎዳው ሰውነቴ ቶሎ ማገገም አልቻለም ነበር። በሱ ላይ ደግሞ ሌላ ሐዘን ጨመርኩበት። ሰውነቴ መቋቋም አቃተው። ለኔ ከመጠን በላይ የተጎዳውበት ጊዜ ነበር። ነገር ግን እንደዛ መቀጠል እንደማልችል ገባኝ። ስለዚህ አንድ ቀን እንዲያርግ ተንበረከኩና ለእግዚአብሔር ጸሎቴን አደረስኩ። እግዚአብሔር ሆይ እባክህ ውስጣዊ የሆነ ሰላምን ስጠኝ። በብዙ ነገሮች ውስጥ እንዳለፍኩኝ አንተ ታውቃለህ። ሐዘኑ ከአቅሜ በላይ ሆኖብኛል። እግዚአብሔር ሆይ እባክህ ተመልከተኝ፣ ይህንን ሐዘን ከልቤ ውስጥ አውጣው አልኩኝ። ይህን ጸሎት እንደጸለይኩኝ ወዲያውኑ እግዚአብሔር አምላክ ከዚህ ምድር ውጪ የሆነ ዘላቂ ሰላምን ሰጠኝ። የሚገርመው ከፍንዳታው የተረፍኩት እኔ ብቻ ነኝ። እናም ሁል ጊዜ በቃ ጥያቄ ይሆንብኛል፣ እግዚአብሔር ሆይ ለምን እኔን መረጥከኝ? እኔ ከማንም ተሽዬ አይደለም። እንዲሁም በእድሜ ሲታይ እኔ ከሁሉም ትልቅ ነበርኩ። ስለዚህ ምናልባት ለታናናሾቼ እድል ቢሰጣቸው ኖሮ ብዬ አስባለሁ። ምክንያቱም ገና ኖረው እንኳን አልጨረሱም።
የዘወትር ጥያቄ የሆነብኝ የነበረው እግዚአብሔር ሆይ እንዴት እኔን ትንሹን የተዋረደውን ልትመርጠኝ ቻልክ? ከዛ ሁሉ ሰው እንዴት እኔ ልተርፍ ቻልኩ? የሚል ጥያቄ በውስጤ ነበር። ያው መጽሐፉ ላይ አንብባችሁት እንደሆነ ወይም ታሪኬን ሌላ ቦታ ላይ ሰምታችሁት እንደሆነ ፍንዳታው የሆነው በምንሄድበት መኪና ውስጥ ነው። የፈነዳው መኪናው ልክ ከሹፌሩ ወይም ደግሞ ከሚነዳው ሰው ጀርባ ላይ በተጠመደ ቦምብ ነው። ስለዚህም የመትረፍ እድላችን 0% መሆን ነበረበት። በቃ በእርግጠኝነት ሁላችንንም መግደል የነበረበት ፍንዳታ ነው። ነገር ግን ከጊዜያት በኋላ ይህ እንቆቅልሽ ተፈታልኝ። እግዚአብሔር በኔ ህይወት ላይ አንድ ዓላማ ነበረው። እኔን ለራሱ ለፈለገው ዓላማ ይፈልገኝ ነበር። ለዛ ነው አሁን የዞርኩኝ የሱን አዳኝነት በሱ ላይ ያለንን ተስፋና እምነት መጨመር እንዳለብን የምናገረው። ጠያቂዋም ቀጠለች። እንግዲህ መጽሐፍ ላይ እንደተናገርከው ከሆነ ካንተም አንደበት እንደሰማነው አሁን ላይ ውጪ ላይ እንኳን ለረጅም ሰዓታት መቆየት አትችልም። ምናልባትም ለአንድ ሰዓትም ውጪ በፀሐይ ብርሃን ውስጥ ወይም ነፋስ ባለበት ስፍራ መሆን አትችልም። ምክንያቱም ያንን መጥኖ የሚቋቋመው የቆዳ ክፍል ተቃጥሎ አልቋል። የሙቀት መጠንን መቆጣጠር የሚችል የቆዳ አካልህ የለም። ደግሞም ስመለከት ከጣቶች ውስጥ የተወሰኑት ጎድለዋል። ያው ይህም በጥቂቱ ህመም ነው ብዬ አስባለሁ። ከዚህ ሁሉ ባሻገር ግን ተመልክተ መሆን የነበረብህን ሰው አሁን ላይ እንደሆንክ ትናገራለህ። ማለትም አሁን ያለህ ማንነት ሊኖርህ የሚገባው ማንነት እንደሆነ ታምናለህ። እስኪ ምን ለማለት ፈልገ ነው ብላ ጠየቀች። ሻይሎብ ቀጠለ። እውነቱን ለመናገር ጥሪ ነው ብዬ አስባለሁ። ምክንያቱም አንዱ ጥሪ ሰዎችን ከድቅድቅ ጨለማ መናጠቅ ነው። ጨለማ ስላችሁ እኔ ካየሁት ጨለማ በእነዚህ 48 ቀናቶች ውስጥ በኮማ ውስጥ እያለው ካየሁት ጨለማ ሰዎችን መናጠቅ እፈልጋለሁ። የሚገርመው ነገር ከዚህ ክስተት በኋላ እንኳን ብዙ ነገሮችን አልፌያለሁ። የእግዚአብሔርን አዳኝነት ስናገር ብዙ ፈተናዎች ገጥመውኛል። ዲያብሎስ ፊት ለፊት ገጥሞኝ ያውቃል። ነገር ግን እግዚአብሔር አምላክ በመንገዴ ሁሉ አብሮኝ ስለነበር ሁሉንም ነገር መቋቋም ችያለሁ። ደግሞም ልክ እግዚአብሔር እንደጠራኝና እንደፈለገኝ ብዙዎችን ከጨለማ ከድቅድቅ ጨለማ ህይወት ወደሚደነቅ ብርሃን አምጥቻቸዋለሁ። ይህ ሁሉ የሆነው በእግዚአብሔር እገዛ ነው። ይገርማቸዋል። በሰውነቴ ላይ ያለው እያንዳንዱ ጠባሳ የሚናገረው ታሪክ አለ። እያንዳንዱ ጠባሳ ለአንድ ሰው መዳን ምክንያት ይሆናል። ስለ እግዚአብሔር አዳኝነት በምናገርበት ወቅት አንድ ነገር አስተዋልኩኝ። ብዙ ሰዎች ልክ እንደኔ በውጪ የሚታይ ጠባሳ ባይኖራቸውም በውስጣቸው እጅግ በጣም ብዙ ጠባሳዎችን ተሸክመው ይኖራሉ። የአብዛኞቹ ሰዎች ጠባሳ መነሻ የሚሆነው የልጅነት ታሪካቸው ነው። በልጅነታቸው እጅግ በጣም ኃይለኛ የሆኑ ጠንካራ የሆኑ ጠባሳዎች ያርፉባቸዋል። የማይረሱትና ካደጉም በኋላ የሚከተላቸው ትላልቅ ጠባሳዎችን ይሸከማሉ። የውስጥ ጠባሳዎች ከውጭ ጠባሳ በላይ አደገኛና መርዛማነት አላቸው። ምክንያቱም ካልታከሙ ገዳይ ናቸው። ሰዎች በልጅነታቸው ካጋጠማቸው ጠባሳ ምክንያት ካደጉ በኋላ ያ ችግር ወደ እነሱ ሲመጣ ከመፍታት ይልቅ መሸሽ፣ መሮጥ ወይም ደግሞ ያንን ነገር አለመጋፈጥን ይመርጣሉ። እኔ ከልጅነቴም በውስጥ ጠባሳ ነበረብኝ። ምክንያቱም ወላጅ አባቴ ሐሺሽ በመነገዱ ምክንያት ወደ እስር ቤት ገብቶ ነበር። እኔ አባቴን እጅግ በጣም ወደዋለሁ። በእርግጥ አሁን በህይወት የመኖሬ ምክንያት አንዱ ምክንያት ነው ብዬ አምናለሁ። ምክንያቱም ደግሞ ጠንካራ ሆኜ እንዳድግ ምክንያት ነው። ነገር ግን በህይወት ዘመኔ በጦርነት ውስጥ እንደኖርኩኝ አስባለሁ። ምክንያቱም ደግሞ አባቴ ከቪየትናም ጦርነት እስካሁን ድረስ አልወጣም። አባቴም ልክ እንደኔ ወታደር ነበር። አልወጣም የምላችሁ በአካል ሳይሆን፣ ነገር ግን በቪየትናም ውስጥ ያጋጠመው ነገር አሁን ድረስ ይከተሏል። በቪየትናም ውስጥ የነበረውን የውስጥ ህመም እዚህ ድረስ ተሸክሞት ይዞት መጥቷል። አያችሁ፣ ለምሳሌ እኔ ንግግሬን ስጀምር
ጠባሳዎቼ ፊቴ ላይ የምትመለከቱት አካሌ ላይ ያሉ ጠባሳዎቼ በረከቶቼ ናቸው ብዬ ነግሬያቸዋለሁ። ነገር ግን ለአባቴ ሲሆን የሚታይ ጠባሳ አይደለም። እሱ ላይ ያለው ጠባሳ በአይናችሁ ማየት አትችሉም። ነገር ግን ውስጡ ከመጠን በላይ የሆኑ ብዙ ጠባሳዎች አሉ። እነዚህ ጠባሳዎች ሕይወቱን በስርዓት እንዲኖር አያደርጉትም። ይልቁንስ ጠባሳዎቹ ወደ ኋላ የሚጎትቱት ናቸው። ይህንን ለምታዩም ሆነ ለምታዳምጡት አንድ መልእክት ላስተላልፍላችሁ እወዳለሁ። እባካችሁ እግዚአብሔርን አታማሩ። እግዚአብሔር በእናንተ ሕይወት ላይ ያቀደው አንድ እቅድ አለ። ይልቁንስ ወደዛ እቅድ መሄድ ይሁንላችሁ። እባካችሁ እግዚአብሔር ላይ በደረሰባችሁ ነገር ከማማረር ይልቅ ወደ እግዚአብሔር መቅረብን ምረጡ። እስቲ አንዴ ትኩር ብላችሁ እኔን ተመልከቱኝ። በመኪና ላይ በተገጠመ ቦምብ ምክንያት ቦምቡ ሲፈነዳ መኪናው በትንትኑ ወጣ። በዛ መኪና ውስጥ የሚገኝ እያንዳንዱ ሰው ወዲያውኑ ሞተ። አንዳንዶቻቸው አካላቸው እንኳን ተበታትኖ ነበር። ልክ እንደነሱ እኔም ጆሮዬ ተቃጠለ፣ አፍንጫዬ ተቃጠለ፣ ከንፈሮቼ ተቃጠሉ። ነገር ግን እግዚአብሔር አይኔን ስለጠበቀልኝ አመሰግናለሁ። ይኸውላችሁ አይናችሁንና ልባችሁን ከከፈታችሁ የማመስገኛ ምክንያት እልፍ ነው። አስቡት እስኪ በዚህ ዘመን ሰዎች ሙሉ ጤነኛ ሆነው ራሳቸውን ያጠፋሉ። ለምን ካላችሁ ሰይጣን የሚያመሰግኑበትን ምክንያት ደብቆባቸዋል። አይናቸው አንድ አቅጣጫ ብቻ ማየት እንዲችል አድርጎታል። አንድ ጊዜ አይናችሁን ከፍታችሁ የእግዚአብሔርን መልካምነት መመልከት ብትችሉ ምንኛ እድለኛ ናችሁ። እባካችሁ ከዚህ ሰዓት ጀምሮ የእግዚአብሔርን ታላቅነት እንድትመለከቱ ጋብዛችኋለሁ። የሚደርስባችሁ ህመም የመውደቂያ ወይም ደግሞ የመሞቻ ምክንያታችሁ ሳይሆን ይልቁንስ የምትበረቱበትና የምትጠነክሩበት ምክንያት ይሁንላችሁ። ከፊት ለፊታችሁ ያለው እንቅፋት የሚጥላችሁ ሳይሆን የሚያስፈነጥራችሁ ይሁን። አያችሁ፣ ምርጫው በእናንተ እጅ ላይ ነው። ወይ ትገሉታላችሁ ወይ ታነሱታላችሁ። ተስፋችሁንና እምነታችሁን በእግዚአብሔር ላይ አድርጉ። እውነቱን ስነግራችሁ እኔ በዚህ ሰዓት ላይ በህይወት ያለሁትና ደስተኛ የሆንኩት ብዙ ስለምጸልይ ነው። ቅድም እንዳልኳችሁ ብዙ ጥያቄዎች በውስጤ ነበሩ። ለምን እኔ ተመረጥኩ? ለምን እኔ በህይወት እንድኖር ተደረግኩኝ? ከዚህ በኋላ በእኔ ህይወት ላይ ያለህ ዓላማ ምንድነው? ለምንድነው ይህን ሁሉ ጠባሳ እንድሸከም የተደረግኩት? በጊዜው የነበሩኝ እነዚህ ሁሉ ጥያቄዎች፣ ከዚህም ውጪ ብዙ ጥያቄዎች ነበሩኝ። አሁን ላይ ብትጠይቁኝ 100% ሁሉም ተመልሷል። ሁሉም ነገር የሆነው በምክንያትና ለምክንያት ነው፣ ለራሴው ጥቅም ነው። ነገር ግን ለራሴው ጥቅም የሆነው የእግዚአብሔርን እቅድ ሳውቅ ነው። እግዚአብሔር አምላክ እኮ መልካም አባት ነው። የትኛውም አባት ደግሞ ለልጁ መጥፎ ወይም ክፉ ነገርን አይመኝለትም፣ አይሰጠውም። እግዚአብሔር ለኛ ያሰበው መልካም እቅድ አለ። ከዛ መልካም እቅድ ጋር እንድንገናኝ እግዚአብሔር አይኖቻችንን ይክፈትልን። ዛሬ ላይ በምንም አይነት ሁኔታ ውስጥ ልናልፍ እንችላለን። ነገር ግን ሁል ጊዜ እግዚአብሔር ከኛ ጋር ነው። እግዚአብሔር አምላክ ማንንም በክፉ አይፈትንም። ዛሬ ላይ በማንኛውም በምታልፉበት ሂደቶች ውስጥ፣ ክፉ ቀኖች ውስጥ እግዚአብሔርን ፈልጉት። አንዳንድ ክፉ ናቸው የምትሏቸው ቀኖች ሕይወት ዘመናችሁን በሙሉ እንድትማሩ ይጠቅማቸዋል። በዛ መንገድ ስላለፋችሁ ብቻ ብዙ የምትታደጉት ሰው ሊኖር ይችላል። በዛ ክፉ በምትሉት ቀናቶች ውስጥ ስላለፋችሁ ብቻ እግዚአብሔር ለብዙዎች እንድትጠቅሙ ያደርጋችኋል። እኔን ተመልከቱኝ፣ ጠባሳዬ በየአገሩ እየዞረ ይሰብክልኛል። በጠባሳዬ ምክንያት ለብዙዎች እግዚአብሔርን እንዴት ማመን እንዳለብንና በእግዚአብሔር ላይ ተስፋ ማጣል እንዳለብን እናገራለሁ። ይህ ግን ባይሆን ኖሮ ይሄኔ እናንተም አትሰሙኝም፣ አታቁኝም ነበር። እግዚአብሔር አምላክ በአንድም በሌላም በኩል ይጠቀምብኛል። የእግዚአብሔር ሥራ አይመረመርም። ለአንዴና ለመጨረሻ ጊዜ እናገራለሁ። አሁን ያላችሁበት ማንኛውም መከራና ክፉ ቀን ከዚህ ቀደም ያለፋችሁት ክፉ የምትሉትና የማያልፍ የመሰላችሁ
ክፉ፣ መጥፎ የሚመስሉ ሰዓታቶች ሁሉም አንድ ቀን እንደሚጠቅማችሁ ታውቃላችሁ። በዛ ፈተና ውስጥ ማለፋችሁ ለብዙዎች መድኃኒት ሊያደርጋችሁ እንደሆነ ትረዳላችሁ። አያችሁ፣ መድኃኒቶች በብዙ ማሽኖች ውስጥ አልፈው ታሽተው ቀልጠው ነው ወደኛ መጥተው የሚፈውሱን። ስለዚህ በምታልፉበት መከራ በሙሉ እግዚአብሔርን ፈልጉት፣ እርሱም ይመጣል። በሕይወታችሁ ላይ የእግዚአብሔር ዕቅድ ለእናንተ ምን እንደሆነ እወቁ። የእግዚአብሔር ሐሳብ አሁን ላይ ቢከብደንም መራር ቢሆንም ፍጻሜው ግን የተሻለና ለበጎ ነው። ለዛ ነው የእግዚአብሔር ቃል በትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ላይ ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ይለናል። በእግዚአብሔር ሐሳብ ላይ ተደቁ። የእውነት በዚህ ምስክርነት ላይ ከተጽናናችሁ ኮሜንት ሴክሽን ላይ እግዚአብሔር ለኔ መልካም ዕቅድ አለው ብላችሁ ጻፉ። ተባረኩ።